እንደዚሁ ተዋውቀን ተጋብተው ወልደን ይኖር ሌላ ችሎት ላይ አስቀምጦት እንዲመሰክር ተደረገና ከመሰከረ በኋላ አሁን ማሰር ትችላላችሁ አለ። ልጅቷን ከመግደላቸው 15 ቀን በፊት ምንድነው ያሉት? ሌላ ልጅ አለ ብላ እንድትከስ አንዲት ሴት አመጡማ። ቃሴት ናት። ተደራድረውታል። እሷን ካስወጣህልን ንብረቱን ሼር እናደርጋለን ብለውታል። ዓለም ላይ አለ የተባሉ ተንኮሎችን በእኔ ላይ ፈጽመዋል። ግፍ የተባለ የበርዝ ሰርቲፊኬት ፌክ ነው። የመጀመሪያው ያረጋገጥንበት መንገድ እዚህ ላይ በተጻፈው ዓመተ ምህረት በ1997 ጳጉሜ 6 አልነበረችም። የዚህ ዓመተ ምህረት 1997 ጳጉሜ 5 ነው ያለችው። እኔ ማቆ ወንድሟ ነው ለወንድሟ ነው ይሄን ደግሞ የሰጠሁት በሰርቲፊኬቱ ማለት ነው። ቤት ተወለደ ስላሉኝ ብቻ ለዚህ ልጅ ይጠቀም ብዬ እንደ አንድ ሰው በቃ ውስጥ የተላዘነ ብቻ ሰጠሁት። ግን ይሄ ቀርቶ ዋና ከደብረ ዘይቱ ወጣ እናስገባ ቆጠበቃው። ይሄስ ከየት ወጣ? በርዝ ሰርቲፊኬቱ ፎርጂድ ነው በይተብላ አልልም ስትል አራስ ነፍስ ወስደው አስረዋል። ከወንድሜ ጋር ማታ እያወጡ ይሄን ካልተናገራችሁ አዳማ እንወስዳቸዋለን ተብሎ ዛቻና ማስፈራራት ደርሶባቸዋል። ወርቁት ናት ምናምን እንደዚህ ሆነች ለምትለው ነገር ደግሞ እኔ ነፍሰ ጡር አይደለሁም። በወቅቱ የልጅ እዛ ስላልተወለደ በመስጠቱ ተሳሰርቻለሁ። እሷን ገደለች አሉ። ባለቤቴ ሆስፒታል ሞቶ ገደለች ብለው የቀረቡ ሰዎች ናቸው። መካድ አልፈለጉም። ህዝቡ ያውቀዋል። ገብተዋል። አልተተኮሰም እንዳይሉ ስም መቀየር ነው የፈለጉት። እናንተ የዛን ቀን ፍርድ ቤት ለቀረባችሁበት ቀጠሮ ያንን እግድ ይዛ እንዳትመጣ ከፍርድ ቤት ቀጠሮ በፊት ቀድመው አስገድለዋታል። ማገዷን በምን አውቄ ልጅ ነኝ ብላ መክሰሷንስ በምን አውቄ? እንግዲያስ ባለቤቴ ሆስፒታል ሞቶ ገለዋለች ሰራተኛ ናት ብለው የከሰሱኝ ሰዎች ናቸው። ሲጀመር እኛ ሊገሉን እኮ ከመሞቱ በፊት እነሱ ሊገሉን ያሉ ናቸው። እቺ በትንሿ ጥይት የተተኮሰብን አለ። ታዲያ ለምን ገደሏቸው? እሳቸው እንግዲህ ስለመግደላቸው ማረጃም መስረጃም የለም። እኔ ደግሞ አለ አለች በህይወት ብለው ነው አቅርቡልኝ፣ ዲኤንኤን ከሳቸው ጋር ይሰጥልኝ፣ ሁለቱም ልጆች አንድ ላይ ከሳቸው ጋር ይሰጣል አልኩኝ። እሳቸውም ይሄን ስለሚያውቁ ባካችሁ ልጄን አጥቼ እነዚህ ልጆች እንዳላጣ ብለው ይጠይቁ ነበር። በሌሊት ታማለች ሶደሬ እንውሰዳሉ። ሴትዮዋ እንዴት እንደሞቱም እኔ ግን ይገባኝ ስለነበረ ለጠበቃዬ እባክኝ ሴትዮ ገለዋቸው እንዴ የት አሉኝ ሴትዮ ብዬ ጠየቅኩኝ። አሉ ብለው 2 ዓመት ሙሉ ፍርድ ቤት ላይ የሚቆሙ መጨረሻ ላይ ከፍርድ ቤት ሴትዮዋ እንዲቀርቡልን የሚል ወረቀት አጻፈ። ጠበቃው አጣርቶ ከቀበሌ ከእድር አጽፎ እንደሞቱ ከ6 ወር በፊት ከዓመት ከ6 ወር በፊት እንደሞቱ ተጽፎ ተሰጠ። የአጥንት ምርመራ ያደረግልን አልኩኝ። ለምን ልጅነትን በምስክር አረጋግጠናል። ወዶና ፈቅዶ ነው የመሰከረልን። የለም በእናት ዲኤንኤ እንዲታይ ብለናል። እሳቸውን አስወግደዋል። እኔ ታስሬ እያለሁ የአጥንት ዲኤንኤ እንዲደረግ አቅም የለንም ማለት አቅም ከሌላችሁ እንግዲህ በማስረጃ አቅርባለች ሴትዮዋ የሉ በአጥንት ምርመራ ተብላችሁ ቢካላችሁ ምንም ማድረግ አይችልም ነው ያልፈርድ። የራሳቸው ጠበቃ ይፈማመነ ሙርቲን ከከነ ያለ ይቅርታ ክብር ፍርድ ቤት አልማለም። ከዛ በኋላ ክርስቲያን ሙስሊም ሲባል ሙስሊም አለ። ቁርአን ተሰጠው ከማለ በኋላ ሰቀጠጠው። አላቃትም ነው ያለው መጀመሪያ። ግን የነሱ ጠበቃ ደግሞ አልማለም አለ። ልክ ከማለ በኋላ ይቅርታ እንግዲህ ክብር ፍርድ ቤት አቃታለሁ አለ። በዚህ ቤተሰብ መካከል የተፈጠረውን የውርስ ታሪክ በተመለከተ በተለያዩ ክፍሎች ወደ እናንተ ይዘን መቅረባችን ይታወቃል። ብዙዎቻችሁም ከዚህ ቤተሰብ ጋር ተያይዞ በጣም ብዙ ውሃ የሚያነሱ ሀሳቦች እንዳገኛችሁባቸውና ደግሞ ወደ ራሳችሁም ዞር ብላችሁ የተማራችሁበት ጉዳይ እንዳለ በሀሳብ መስጫ ሳጥን ላይ ስታሰፍሩልን ነበር። ደግሞ ሌሎቻችሁም እንደዚህ ካለ ጉዳይ ጋር ተያይዞ የኔም ቤተሰብ ውስጥ እንደዚህ ያለ በብዙ መልኩ ያለመግባባት የፈጠረ የውርስ ታሪክ አለ ብላችሁ ሚዲያችን ላይ ቀርባችሁ ደግሞ ሌላ ሰው እንዲማርበት እየጠየቃቸውን ያላችሁ ሰዎች አላችሁ። የዚህ ቤተሰብ ጉዳይ እጅግ በጣም አነጋጋሪም አደናጋሪም የሆነ ጉዳይ ነው። ብዙ ስብስብ ታሪኮች አሉት። ይህንን ጉዳይ በተለያየ ክፍል ይዘንላቸው ቀርበን ነበር። የመጨረሻውን ክፍል ደግሞ ዛሬ እንደዚሁ ይዘንላቸው መተናል። ይህንን ጉዳይ ወደ እናንተ ይዘን የመጣ ነው ከውርስ ጋር ተያይዞ ቤተሰብ ውስጥ ሊፈጠሩ የሚችሉ ነገሮች እንዴት ቀድሞ መፈታት አለባቸው፣ አውራሾች ወራሾቻቸውን በሕይወት እያሉ ለይተው የሚገባቸውን እንደየድርሻቸው ቀድሞ ተናዘውላቸው ሊሰጧቸው ቢችሉ ኖሮ እንዲህ ያለው ጉዳይ አይመጣም ነበር የሚሉ ብዙ ሀሳቦችን እንዲነሱና መማማሪያ እንዲሆኑ ስለተፈለገም ጭምር ነው። የሆነ ሆኖ ግን ከዚህ ጉዳይ ጋር ተያይዞ የመጨረሻውን ክፍል እንድትከታተሉልን እንጋብዛለን። አሁንም ሀሳብ አስተያየቶቻችሁን በሀሳብ መስጫ ሳጥን ላይ ያስፍሩልን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ታዲያ ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱም ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድታደርጉን በትህትና እንጠይቃለን። የዛሬው
አጋራችን ደግሞ ቴምር ፕሮፐርቲስ ነው። ቴምር ፕሮፐርቲስ ቤት መግዛት ሲያስቡ ሲያቅዱ ቴምር ፕሮፐርቲስን ሳያማክሩ እንዲችም ብለው ቤት አይግዙ ይሎታል። በመሀል ከተማ አዲሱ ጫካ ፕሮጀክት አካባቢ ለኑሮ ምቹና ተስማሚ በሆነው የአየር ጸባይ አካባቢ የተሰሩ አፓርታማ ቤቶችን ይዤላቸው ቀርብ ያለው እያለ ነው። ቴምር ፕሮፐርቲስ አጋራችን ስለሆነ ከልብ አድርገን እናመሰግናለን። ጠዋት ከእንቅልፎ ሲነቁ ድንቅ የአዕዋፋት ዝማሬ የሚሰሙበትና ጤናማ አየር የተነፈሱ በሚኖሩበት አዲሱ ቤተ መንግስት ጫካ ፕሮጀክት አቅራቢያ አፓርትመንት ቤቶችን በልዩ አከፋፈል ለሽያጭ አቅርበናል። በአንዴ ለምትከፍሉ ስቱዲዮ 2.7 ሚሊዮን ብር፣ ባለ 1 መኝታ 4.8፣ ባለ 2 መኝታ 7.3 ሚሊዮን ብር እንዲሁም ባለ 3 መኝታ 9.7 ሚሊዮን ብር ብቻ። በአንዴ መክፈል ለማትችሉ ሁለት የክፍያ አማራጮችን ይዘን ቀርበናል። 20% ቅድመ ክፍያ በመክፈል ቀሪውን ያለ ወለድና ያለ ዋጋ ጭማሪ መክፈል ይችላሉ። ሁለተኛው 40% ቅድመ ክፍያ ከፍለው 60% ቤቱን ሲረከቡ መክፈል ይችላሉ። በተጨማሪም ለቢሮና ለንግድ የሚሆኑ የንግድ ሱቆችን ሳር ቤት፣ ቡልጋሪያና ፒያሳ ለሽያጭ አቅርበናል። ውጭ ሀገር ለምትኖሩ ደንበኞች ወኪል ሳያስፈልጎት ውሎን በዲኤችኤል ያሉበት ድረስ እንልካለን። ለበለጠ መረጃ በ0991 81 12 91 ሃሎ ይበሉን። ቴምር ፕሮፐርቲስ የህልሞ ማረፊያ። ወደ ሟቿ ልጅ እንምጣ። ሰላማዊት ወደ ሰላማዊት እንምጣ። እነሱ ሰላማዊትን አንቺን ብለሻል፣ እሷ ነች የገደለቻት ተብዬ ክስ ተመስርቶብኛል ብለሻል አይደለም? እሱን ክስ ፕሩፍ ማድረግ አልቻልሽም። እኔ አይደለሁም ብለሽ እኔ ቤት በኩል እንዴት ላስረዳችሁ? መልሱን እኮ እዛው ላይ ተናግሬያለሁ። መሄድ አልችልም ራስ የዱከም ምንድነው ይባላል ፖሊስ ኮሚሽን ማለት ለራሴ ፍትሐ ብሔር አፈጻጸም ላስኬድ ስል ማለት ነው። እዛ መቆም ስለማልችል ጠበቃዎችም ለህይወታችን እንፈራለን አፈጻጸም መቆም አንችልም ብለው ባሉት ፖሊስ 6 ኪሎ ስንሄድ 6 ኪሎ ምንድነው ኦሮሚያ ፖሊስ ስንሄድ እነሱ ወደ 6 ኪሎ ሲስተም አናት ኮማንደር ዙፋን ጋር ላኩን ማለት ነው። እሷ ፖሊስ እንድታዘልን ማለት ነው። እዛ በምንሄድ ሰዓት ላይ እነሱ በውስጥ ይከታተሉኝ ስለነበረ የዱከም ፖሊስ ኮሚሽን እሱ እዛ ቁጭ ብሎ ነው የጠበቀኝ 3 ሆኖ ማለት ነው። ከዛ በኋላ የሱን ሄጅ ገብቼ እሷን አናግሬ እሷ ደግሞ ዶክሜንቶቹን አይታ እንዴት ይሄ ጉዳይ ሴት ልጅ ላይ ይደርሳል ብላ የበላይ ዋጋ ሄዳ እንትን ስትል እሱ እዛ ጋር ነው እንደውም ቁጭ በይ ይሄን የሚመለከተው የፖሊስ ኮሚሽን እዚህ ያለ አለ። ከዛ እሷ አየና በርባደምቱ አለ። በርባደምቱ ማለት ተፈላጊ ናት በሚል ሲል በምን ጉዳይ ሲለው አጀቸ ልቡ ማለት በነፍስ ነግድ ገ ከዛ እኔንም ውጭ ያለ እየወለኝ አንዴ ውጭ አንዴ ግቢ ያለኝ እሱን ይጠይቃል እኔን ይጠይቃል ዶክሜንት ያለውን ነገር እንትን ካለ በኋላ እኔ ጠበቃዬ ጋር ደወልኩኝ። ስልክ ተቀበሉኝ። ውስጥ ላለች የሆነች ፖሊስ ነገር ለሷ እንድትባለ እንዳልወጣም ምንም እንዳላወራ እንቅስቃሴ እንዳላረግ ቁጭ አደረጉኝ። እዛ ከጠየቁም በኋላ ሴትዮዋ መጣ ይሄ ነገር እንደገና ደግሞ ከኦሮሚያ ጨፌ ተደውሎ ጠበቃዬ ደውሎ ነበር እዛ ሲመላለሱ የነበረ ያለው ሙሉ ነገር ሲያስረዷቸው ይቅርታ ነኝ ስላልተረዳው ነው ሰበርም ለሷ እንደወሰነ ይሄ ሁሉ ነገር እንዳለ አላቀም ግን ክስ ቀርቧል መጥሪያ ተሰጥቷታል። እቺ ልጅ እዛ እስከሌለች እንዴት መጥሪያ ይሰጣታል? እዛ የኖሩ ያሉት መቼም አንድ ከተማ ላይ የኖራችሁ ይሄን ሁሉ ነገር እያወቃችሁ እሷ ያለ መኖሯን ማን ቤቱ ላይ እንደሚኖር ታቁታላችሁ። ህግ የያዘው ነገር ነው። እንዴት ታረጋላችሁ? ይቅርታ አለ። እንደውም ወረቀቶች የሰበሩንም የምኑንም ዶክሜንቶች ኮፒ አድርጎ ወስዶ ተለያየ። እዛ ጋር በመተፈለግ ጊዜ ትቀርባለች ስልክሽን ስጪኝ አለች። ሰጠሁት። ገባኛ ወደ ጥያቄ እንድመጣ። ስለዚህ ሄጄ ሰላም ከንቲባን አለመግደሌ ለማረጋገጥ መሄድ አልችልም የደህንነት ስጋት ነው ነው ስንፈልግ እንጠራለን ብለውኛል። ፖሊስ ኮሚሽን ልትጠሪ ትሄጃለሽ? የሳው የፖሊስ ጥበቃ ተደርጎ ገባኝ። እሱን እረዳለሁ። የደህንነት ችግር ካለ በዛ ሁኔታ ትሄጃለሽ። እነሱ ግን ያነሱ ጥያቄ መጨረሻ ላይ የሰላም ገዳይ ተይዟል። ኦኬ ተያዘ አይደለም? የሰላም ገዳይ ተይዟል። ነገር ግን የሰላም ገዳይ በሰጠው ቃል መሰረት እነሱ ባሉት መሰረት ከሆነ እንግዲህ ከቃሉ መካከል አንዱ ከወይዘሮ ገነት ተሰማ ጋር በዚህ ሴራ ውስጥ እሷ እጇ እንዳለ ምክንያቱም ለሰላም ህልፈት እናንተ ሰበር ሰሚ ችሎት ደርሳችሁ ጉዳዩ ወደ አፈጻጸም ሊያመራ ሲል ወይዘሮ ሰላም ሄዳ እንደገና ደግሞ ይግባኝ አምጥታ ባመጣች በሁለተኛው ቀን ባመጣች በነጋታው በ3 አምጥታ በ4
እናንተ እንዳስገደላችኋት ገዳዩ የተናገረው ነው። እንግዲህ ገዳዩ ይሄ ከሆነ እንከፋፈላለን በሚል ካንቺ ጋር ተነጋግሮ እንደነበረ ሰበር ከወሰነልኝ እኔ እሷን ለምን አስገድል ድጋሜ እግድ ይዛ መጥታለች። ወደ አፈጻጸም ከመሄዱ በፊት ጉዳዩ ወደ አፈጻጸም ሊያመራ ሲል እግድ አምጥታ፣ ስለዚህ ታስቦና ታቅዶ እሷን የሚከታተል ሰው እሷ ቤት ውስጥ ሰራተኛ ሆና እንድትገባ የገዳይ ሚስት እሷ ቤት ሰራተኛ ሆና ገብታ የገዳይ ሚስት ሰላም ጋር ሰራተኛ ሆና ተቀጥራ ገብታ ሰላም ከዚህ ጉዳይ ጋር ተያይዞ የምታደርገውን እንቅስቃሴ በሙሉ እየሰለለች ለእናንተ እንድትነግር ከዛ መጨረሻ ላይ እግድ ማምጣቷ ተሰምቶ ገዳይ ሰላምን እንደገደለ ሰውነቷን ቆራርጦ ሽንት ቤት ውስጥ እንደከተታት አምኖ ይህንን ግን ያደረግኑ ከነገነት ተሰማ ጋር እነሱ ይሄ ጉዳይ ካለቀ ይሄን ያህል ሼር እንሰጣለን ብለውኝ ነው ብሎ ቃሉን ስለመስጠቱ እነሱ እዚህ ተናግረዋል። ቪዲዮን ታያዋለሽ። እነሱን ቀድሞ የነሱ ማየትሽ አይቀርም። ስለዚህ እዚህ ጉዳይ ላይ ያለሽ ሐሳብ ምንድነው? ኧረ በኢየሱስ ደሞ እንደዚህ ያመጣ እኔ ኢቭን አሁን ፍትህ ለሷ እንኳን ለምን አይሰጥም በሚል ነው ይሄን ያህል እንደዚህ የኔ እጅ ካለበት ማለት እኔ ለገዳዩ አሁን እኔ ባለፈውም ነግሬያለሁ። ቢያንስ የኔ ቢቀር የዚች የሟች ልጅ እንዴት ህጉ ዝም ይላል ነው። ቀጥሎ ደግሞ እኛ አፈጻጸም ልንሄድ ስንል እኮ ነው ሞታለች። ያፈጻጸማችን ቀን ነው መሞቷን የሚሰማኝ እንጂ ከዛ በፊት አታውቂም? ኧረ ምንም ማቀው ነገር የለም። እነሱ የሚሉት ሄጄ ይኸውልህ ከእንትን ስመጣ ነው እኮ መሞቷን የሚነገረኝ። ልነግርሽ እዛው 6 ኪሎ ላይ ከፍርድ ቤት ከዚህ ስትመጪ ነው። እነሱ የሚሉት ወይዘሮ ገነት ተሰማ ሰላም ከንቲባ ላይ ሰላም ላይ ችግር የለም ሰላም ላይ ቂም አላት። ምክንያቱም ወይዘሮ ገነት ተሰማ ከአቶ አለማየሁ ከንቲባ ጋር ስትኖር ቤንች ማጂ ላይ ከቅዱስ አሰፋ ጋር ትዳር እንዳላት ያወቀችባት እሷ ስለሆነች እና ደግሞ ከአቶ ቅዱስ አሰፋ ጋር ይህንን ፎቶ ያገኘችባት እሷ ስለሆነች በዚህ ምክንያት ቂም ስላላት ይሄ ፎቶ ካንተ ጋር እንደዚህ በለሰት አልችልም ሲጀመር ነው። ይሄ ፎቶ እንግዲህ ባልና ሚስት ነው ምናምን ይገልጻል የሚል ነገር እያልኩ አይደለም። በመሰረቱ እንደዛ እያልኩ አይደለም። ሙሉ ፎቶ ይሄን መርጠው አወጡ እንጂ ሙሉ አልበሜ ሙሉ ልብሴ የልጅነት ጌጤ ሁሉ ዘው ገብቶኛል። እሱን ነገርሽን ግን የነሱ ነው እነሱ ያሉትን ነው መነግርሽ። እኔ ሰላም አንደኛ ይሄንን ቅድም ያልኩሽን ዶክመንቶች ፍቺ ላይ እንደሆንሽ ፍርድ ቤት ኬዝ ላይ እንደሆንሽ ቀድማ አውቃ ስለነበረ እና ይሄንን ጉዳይ እንዳታበላሽ እሷም ደግሞ ቀድማ ስላወቀች ገነት ተሰማ ከአቶ አለማየሁ ጋር ኖርኩ ባለችበት ሰዓት ሌላ ትዳር ስላላት የመጣችው ለሀብት ልምረት ነው። ስለዚህ የሰበር ሰሚ ችሎት የወሰነውንና ጉዳዩ ወደ አፈጻጸም ከመግባቱ በፊት ብላ ሄዳ እግድ በማምጣቷ ምክንያት በተጠነሰሰ ሴራ ነው እህታችን ተገድላ አካሏ ተቆርጦ ሽንት ቤት ውስጥ የተጣለችው ነው የነሱ ጥያቄ። ሽንት ቤት ውስጥ የተቀበረችው በዚህ ምክንያት ነው። ምን በማምጣቴ ሄዳ እግድ በማምጣቷና አፈጻጸም ላይ የደረሰ የፍርድ ቤት ጉዳይ እንዳታሰናክል በሚል ከነሱ ጋር ሴራ ተሰርቶ ነው የሚሉት እነሱ። እኛ እኮ እግድ ለማምጣቷም መሞቷን የሚሰማ ነው ለፖሊሶቹ ለጠበቃዎቹ ለደህንነት ስጋት ስለነበረባቸው ፖሊስ ኮሚሽኑ ፖሊስ እንትን እንዲያዘጋጅላቸው ስንሄድ ነው ሰላም ተስፋዬን ገላለች ተብሎ የቀረበልኝ ስለመሞቷ እንኳን ከዛ በፊት የታውቄ እግድ ማቅረቧንስ ከዛ በፊት የታውቄ እሱ ነው። እኔ አሁን እነሱ ያሉትን ነው መነግርሽ። እናንተ የዛን ቀን ፍርድ ቤት ለቀረባችሁበት ቀጠሮ ያንን እግድ ይዛ እንዳትመጣ ከፍርድ ቤት ቀጠሮ በፊት ቀድሞ አስገድለዋታል። ማገዷን በምን አውቄ ልጅ ነኝ ብላ መክሰሷንስ በምን አውቄ ቤት ውስጥ የተቀጠረችው ሰራተኛ በዚህ አሁን እኮ ነው ይገባኛል። የነሱ ነው ልክ ነህ። አውቄ ቢሆን ኖሮ እንዴት እዛ ጋር አፈጻጸም ብዬ ይደረግልን ብዬ ፖሊስ ጣቢያ እንትን ጋር ሄዳለሁ። ፖሊስ 6 ኪሎ ጋር እነሱ የተቀናበረ ሴራ ነው የሚሉት። የራሳቸው ሴራ ነው እና ገዳይም ግን የለመዱት ነው። ይሄ እኮ አንደኛ ዙር አይደለም ሁሌም ነው ይሄ ተደጋጋሚ የሚሰሩት ሴራ ስለሆነ ምንም አይገርም። ተደጋጋሚ እለት ከእለት ውሸት ይወለዳል እነሱ ጋር ሴራ ይወለዳል። እሺ እንደገና የሰዎችን የትልልቅ ሰዎችን ስም በማጥፋት ነው። አሁን ለምን ህጉም ጋር የሚጠቀሙት የትልልቅ ሰው የታዋቂን ሰው ስም
እንትን እያሉ ነው በዛ ሰው ስም አቶ ድንቁን የሚጠሩት አሁን እዛ ጋር በእሳቸው ስም መከታ እያደረጉ ነው አሁን እየሰሩ ያሉት። እኔ እሳቸው አሁን ቀርበው ይሄን ነገር ለነሱ እሳቸው እጃቸው እንደሌለበት እንዲናገሩልኝ ነው የምፈልገው። ያው አቶ ድንቁ ከሀገር ውጭ ናቸው ያሉት በመሰረቱ እኮ ያላቸው ቤተሰብ ራሱ የእሳቸውን ስም ነፃ እንዲያወጣልኝ ፈልጋለሁ። በእሳቸው ስም ነው ፍርድ ቤትም ጣቢያም ፖሊስ ጣቢያም ቀበሌም እየሄዱ ህጉን እየተናገሩ ለምን የፖሊስ አካሉ ከነሱ ጋር እየሰራ ያለው ሰውየው ይሄንን ነፃ እንዲያደርጉልኝ ፈልጋለሁ። እኔም ይሄንን ስል አንቺም ነፃ ሆነሽ ነፃነትሽ እንድታውጂ ነው። አንቺም እነሱ ላይ ያነሳሽውን ቅሬታ እነሱ ይሄ ነው ብለዋል፣ እነሱም ያነሱትን ቅሬታ ደግሞ አንቺም ይሄ ነው እንድትይ ነው። ይሄ እኮ ሁለተኛ እሷን ገደለች አሉ። መጀመሪያ ግን በህይወት እያለ እሱን ገድለው ባለቤቴ ሞቶ ገደለች ብለው የቀረቡ ሰዎች ናቸው። እንግዲያስ ባለቤቴ ሆስፒታል ሞቶ ቤት ውስጥ ሞቶ የከሰሱኝ ሰዎች ናቸው። ቤት ውስጥ ሞተው ገለዋለች ሰራተኛ ናት ብለው የከሰሱኝ ሰዎች ናቸው። አዎ እነሱ እንደ ሰራተኛ ነው የገባችው እንጂ ማለት ዳራ አይደለም። እንደ ሰራተኛ ናት 3 ሳምንቷ ነው ብለው ከሰሱኝና 15 ዓመቷ ነው አሉ። እርስ በርስ ሹሚ የሚባለው አጎታቸው 15 ዓመቷ ነው ስናቃት ትወጣለች ትገባለች አለ። ይሄ ጌታቸው የሚባለው ደግሞ 6 ወሯ ነው አለ። ሟች ደግሞ 15 እኔ ነኝ የቀጠርኳት 3 ወሯ ነው አለች። እርስ በርስ ነው ያልተስማ ፍርድ ቤቱ ይሄንን አይቶ እንጂ ዝም ብሎ አይደለም ይወሰነልኝ። ሲጀመር እኛ ሊገሉን እኮ ከመሞቱ በፊት እነሱ ሊገሉን ያሉ ናቸው። ወደሱ ልመጣ ነበር። እሱን ጉዳይ በተመለከተ እነሱ የሚሉት አሁን እንግዲህ አንቺ አብረን ተኝተን ተተኩሶብናል ነው። እነሱ ደግሞ የሚሉት ይሄ ጉዳይ ሲከሰት ገነት አለማየሁ ማን ነው ገነት ተሰማ አልነበረችም ጭራሽ። ይሄንን አብራችሁ ተተኩሶብናል ያልሽው ማለት ነው። እነሱ የሚሉት ከዚህ በፊት አንድ ዘመዳችን ነበር የተኩሱን ጉዳይ እሷ በወሬ ነው የምታውቀው እንጂ እዛን ጊዜ አልነበረም። እሱም አቶ አለማየሁ ከንቲባ ቀጥሮ የሚያሰራው ልጅ ነበረ። አቶ አለማየሁ ከንቲባን ያጭበረብር ነበር። እሱ ደግሞ ዝም ብሎ ችሎ የሆነ ቀን ስራ አቁም በቃ አለው። እያጭበረበረው ስለሆነ ማለት ነው። ገቢ የለም ብሎ ብዙ ጊዜ ሸጉሏል። የሚፈለገውን የሚጠበቅበትን ገቢ አይሰጠውም ነበረ። በዛ የተነሳ ስራ አስቆመው። ያ ልጅ ደግሞ እንዴት ስራ ያስቆመኛል በሚል አለማየሁ ላይ ዝም ብሎ በመስኮት ተኮሰ እና አለማየሁም አልተመታም፣ እሱም ጠፋ። አልተበተም፣ እሱም ጠፋ። ስሙም ማናሉ እሱም ጠፋ አለ። ቪዲዮውን እንግዲህ ታየዋለሽ። ስም አልተጠቀሰም ማለት ወላው ስምም አልጠቀሱም እና ተተኮሰ የምትለው ታሪክ ራሳቸው ማለት አስናቀ ይባላል ተኳሽ። አንደኛው አስናቀ ነው። አስተባባሪ ዋና ቀስቃሽ የጌታቸው የሚባል ማለት አስናቀን አሳድጎታል። ዋና እንዲተኮስ ያደረገው ጌታቸው ነው። ተኳሽ አስናቀ ነው። ሽጉጡም የራሳችን ነው። ከቁም ሳጥን ውስጥ ነው የተወሰደው። ከቤት ገብተዋል። ያሳደገው ልጅ ነው፣ የእህት ልጅ ነው። ከከሳሾቼ አንዱ ማለት ነው። እሱን ነው የምልሽ ያለሁት። እነሱ የሚሉት ይሄንን ታሪክ እሱ አታውቀውም። ሲተኮስ ካዳቦኩ ካዳን ምናልባት 2 ታሪክ እንዳይሆን ነው ወይ ራሱ ቀጥሎ ደግሞ አሁን ከመሞቱ ይሄ ስንት መሰለክ 2007 ላይ ነው። ከመሞቱ በፊት ተኝተን የተተኮሰው ሊሞት ቋግሜ ላይ ደግሞ መኪና ላይ ተኮሱታል። ለምን አሻራ ሲነሳና ምርመራ ሲደረግ ይወጣል አይደል እንዴ? መኪና ላይ ማርቼዲሷ ላይ ከታች እንትን አለች አይደል? ምንድነው ማስካራ ነገር ከኋላ የሚከፈትበት ጋር ጥቁር እንትን እሷ ላይ እቺ በትንሿ ጥይት የተተኮሰብን አለ። መልካም። ስለዚህ እነሱ የሚሉት ሌላ ታሪክ ነው፣ እኔም ማውቀው ሌላ ታሪክ ነው። አረ ሁለቱም ያ እነሱ ቀይረውት ነው እንጂ ታሪኩ ያው ነው። አንቺ እያለሽ ነው ራሱ። ሌላው እንግዲህ እሳቸው ቀይረውት እኛ አይደለንም። ይኸው ለምን መካድ አልፈለጉም? ህዝቡ ያውቀዋል። ገብተዋል። አልተተኮሰም እንዳይሉ ስም መቀየር ነው የፈለጉት። ይሄ አመላቸው የታወቀ እኮ ነው። ኖ አይ እኔ ሪያሊቲውን ነው የምናገረው። ገባኝ። እንግዲህ አቶ ጌታቸው ከንቲባ የሚሉት ገነት ተሰማ ተኩሳለ በጣም የጥይት ሩምታ ያሉት ያለችው ነገር ልክ አይደለም። የተኮስኩትም እኔ ነኝ እሱ አይደለም። ብዙ ናቸው ተኳሾች፣ በጣም ብዙ። እንግዲህ የውሸት ያለ መሆኔን የምታውቀው ብዙ ያው ሀቡን ከተናገረ ልክ ነኝ ማለት በኦሮሞ ባህል መሰረት ትልቅ ሰው ሲሞት ሴር ኦሮሞ ይተኮሳል። ግን እንዲህ የባድሜ ጦርነት አይደረግም።
እንግዲህ ይህንን ጉዳይ በተመለከተ እሱን ያው እናንተ ናችሁ የምታውቁት። ዛሬ የፈለኩት እኔ በመረጃና በማስረጃ የመጣሉ ነገር ለመነጋገር ያለ ማለት እንደነሱ እኔ ለውሸት እውነትን እንኳን አስተካክዬ መናገር አልችልም። እነሱ አልተካኑበትም። ገብተዋል። እንዴት ብዬ ላስረዳ? ጌታ ይናገር፣ ሰማይ ይናገር ስለኔ። በቃ ተፈጥሯቸው በደንብ አሁን ቀመረው መናገር ይችላል። እውነትን ማስረዳትም አልችል ሴት ብችል ንግግር ብችል ባልወደቅኩ። እውነትን ይዤ አልወድቅም። እውነትን ይዤ አልራብም። ውሸትን ይዘው ንግግርን ስለሚችሉ ቁስል ብያለሁ። ሌላው ከንብረት ጋር ተያይዞ አቶ አለማየሁ ከንቲባ በህይወት እያሉ በስምሽ ያዞሩልሽ ያስተላለፉት ንብረት አለ ባንቺ ስም? በዝውውር ላይ ሳይሆን እንትን የተገዛ መኪና ነበረ። ባንቺ ስም ነው? አዎ ጂፕ እንትን ነው፣ ሎሚ ከለር ነው። እሱን ነው የሸጡት መጀመሪያ። እሱ ባንቺ ስም ነው? አዎ እሱ በእኔ ስም ነው ያለው። ሊብሬ ወረቀት ነው የወጣለትና ሊብሬ አልወጣለትም። ፎቶ አለ ሰው ጋር። መቼ ነው የተገዛው እሱ መኪና? የተገዛው እነሱ የሚሉት በስሟ ምንም አይነት ንብረት የለም ነው። እነሱ የሚሉትን መቼ እኔን አይደለም እኮ እሱን አክብረውት ወደው ታውቁ። እሱን አክብሮ ወደው ማያውቅ ሰው እኔን ይወደኛል አይደለም። ቀጥሎ ዘሩን የጠላ ሰው እናትየው ስለ እናትየው ለምን አልተናገሩ? ተናግረዋል። ወደ እነሱ ልመጣ ብዬ ነው። እንግዲህ እነሱ ዲኤንኤ ይመርመር እንዳሉ ዲኤንኤ እኔ ነኝ የጠየቅኩት። እንደውም ዲኤንኤ የሚያለችው ከጫሊ ተሊሌ ጋር፣ ጫሊ ተሊሌ ማለት ጫሊ ተሊላ ከሳቸው ጋር ይደረግልኝ ስል ነው እሳቸውን የገደሉብኝ። እንግዲህ እነሱ ደግሞ የሚሉት አጥንት አሉ። እነሱ ያሉትን ደግሞ ነው አጥንት አልኩ። ወደ አንቺ ማመጣው ምንድነው? ጫሊ ተሊላ የአለማየሁ ከንቲባ እናት ናቸው። ስለዚህ ከሳቸው ጋር የዲኤንኤ ምርመራ እንድታደርግ ስንጠይቃት እሳቸው እናቱ አይደሉም ብላ ተናግራለች እና አልፈልግም ብላለች። አልፈልግም ያለችበት ምክንያት ምዕራፍ አለማየሁ የአለማየሁ ከንቲባ ልጅ ስላልሆነ ነው። ታዲያ ለምን ገደሏቸው? እሳቸው እንግዲህ ስለመግደላቸው ማረጃም መስረጃም የለም። እኔ ደግሞ አለኝ ስለመግደላቸው ማስረጃ አለች በህይወት ብለው ነው አቅርቡልኝ፣ ዲኤንኤን ከሳቸው ጋር ይሰጥልኝ። ናትናኤል አለማየሁም ይመጣል፣ ሁለቱም ልጆች አንድ ላይ ከሳቸው ጋር ይሰጣል አልኩኝ። እሳቸውም ይሄን ስለሚያውቁ ባካችሁ ልጄን አጥቼ እነዚህ ልጆች እንዳላጣ ብለው ይጠይቁ ነበር። በሌሊት ታማለች ሶደሬ እንውሰዳሉ። ሴትዮዋ እንዴት እንደሞቱም እኔ ግን ይገባኝ ስለነበረ ለጠበቃዬ እባክኝ ሴትዮ ገለዋቸው እንዲያው የት አሉኝ ሴትዮ ብዬ ጠየቅኩኝ። አሉ ብለው ነው 2 ዓመት ሙሉ ፍርድ ቤት ላይ የሚቆሙት። መጨረሻ ላይ ከፍርድ ቤት ሴትዮዋ እንዲቀርቡልን የሚል ወረቀት አጻፍን። ጠበቃው አጣርቶ ከቀበሌ ከእድር አጽፎ እንደሞቱ ከ6 ወር በፊት ከአመት ከ6 ወር በፊት እንደሞቱ ተጽፎ ተሰጠ። አሉ ብለው ነው እነሱ ግን ሲከሱ ነው ነበር እንጂ እነሱ እንዳሉት አንቺም ቢያላልሽ። ከዛ ለምን ይላሉ መጨረሻ ላይ አሁንም ምን አሉ? ከኔ ጋር አለ ጌታቸው እንዴ አንተ እኮ ልጅ አይደለም ትላንት ነው ስም የተሰጠ። ያጥንት ምርመራ ልጅ ይደረግልን አልኩኝ። ያጥንት ምርመራ ለምን ልጅነትን በምስክር አረጋግጠናል። ወዶና ፈቅዶ ነው የመሰከረልን የለም። በእናት ዲኤንኤ እንዲታይ ብለናል። እሳቸውን አስወግደዋል። እኔ ታስሬ ያለው ነው እሳቸውን እንተያዩ። እንግዲህ እነሱ የሚሉት ምንድነው? ያጥንት ዲኤንኤ እንዲደረግ ሲል አቅም የለንም አሉ። አቅም ከሌላችሁ እንግዲህ በማስረጃ አቅርባለች ሴትዮዋ የሉ በአጥንት ምርመራ ይደረግ ተብላችሁ ቢካላችሁ ምንም ማድረግ አይችልም ነው ያለው ፍርድ ቤቱ። አለማየሁ ከንቲባ በህይወት እያለ ልጅ ቢኖረው ኖሮ ይነግረን ነበረ። የቱ ቀረቤታቸው? አይገናኙም ነበር ነው። የቱ ቀረቤታቸው? ጸብ ናቸው። መቼ በፍቅር አናግረውት? መቼ ለዘረፋ ይገባሉ ይወጣሉ። ሁሌ ጸብ ነው ሁሌ። እንግዲህ እነሱ እንዳልኩሽ ቅድም ምዕራፍ አለማየሁ ልጅ አይደለም ብለው የደመደሙበት አንደኛውና ትልቁ ነገር በመረጃ የተደገፈ ናትናኤል አለማየሁንም አላቀረቡ። በእጃቸው የዳሩትን እኮ ነው ልጅ የለውም ብለው ያሉን። በእጃቸው የተወለደውን አንዴ ልጅ የለውም ያለውን ዶክሜንት ከጠበቃው እንቀበላለን። ልጅ የለውም ብለው ለፍርድ ቤት ያስገቡ። ምንም አይነት አልወለደም ብለው አልወለደም መሀን ነው ብለው ነው። አይ እሱማ መጨረሻ ላይማ አልመርኬ የምትባልም
ከሱዳን ነው ከጅቡቲ የመጣች ሌላ ልጅ እንዳለችው ነግረውናል እነሱ። እንግዲህ እነሱ ከነገሩ መካከል ተስፍሽ ምዕራፍና አሁን እኛ ጋር ያቀረቧት መጨረሻ ላይ ማለት ከራሳቸው ዘመድ ናትና ግን ጅቡቲ ላይ ልጅ አለው በሚል አለው እሷ ናት ተብሎ ነው የቀረበው። ሴትዮዋ አውቃታለሁ። ታዲያ በህይወት እያለች ሴትዮ ለምን አልመጣችም ብዬ ቀይ ቀጨት ሴትዮ ምንም አላልኩ። ለምን የእሱ ልጅ ሆኖ ይሄ መሬቱ አፍ አውጥቶ ካወራ ነው የንብረት ጉዳይ አይደለም። ለምን ለነሱም ከመሸጡ በፊት በወር ከሚገኘው 2000 ብር 8000 ብር ልሰጥ ሲሸጥ ደግሞ በልጄ በኩል የሚደርሰው 2 ሚሊዮን ምንም እሰጣለሁ ብዬ ቃል የገባውላቸው ነገር እናት ስላሉ እነሱ ግን ጥያቄያቸው የነበረው ካናዳው ልጅ ካጂ ነው። ከነ ተስፍሽና ከብርቱካንና መሰረት አለማየሁ እንዲሁም ደግሞ ከናትናኤል አለማየሁ ጋር ገነት ተሰማ ተነጋግራ እነሱ ንብረቱን እንዲጠይቁ በጋራ ከዛ ደግሞ ወጥታ እሷ ወጥታ ድርሻ ለነሱ ትታ ወጥታ ከፍርድ ቤት ውሳኔ በኋላ ለመከፋፈል ተስማምተዋል የሚል ጥያቄ አንስተው ነበር። ከነ ተስፍሽ ብርቱካን አታውቂያቸውም እነዚህን ሰዎች? ተስፍሽ አለማየሁ፣ መሰረት አለማየሁ፣ ናትናኤል አለማየሁና አልመርኪ አለማየሁ አሁን ካልሻት ሴትዮ ልጅ ጋር ተያይዞ ከነዚህ ጋር አልተገናኛችሁም በአካል? አንድ ልጅ ያላት ያሁን ምልክ ልጅ ያላት አሉኝ ሆነች ከሰበሩ በኋላ አላልኩም ከንቱን በኋላ ልጅቷንም ገለው ካለቀ በኋላ ሰላም ከሞተች በኋላ ከዛ በኋላ ልጅ ያለው ብለው መጡ። የሆነች ልጅ ያለው ሲሉ አለው በቃ እኛ ጊዜ ከምንወስድ አሁን እነሱ ልጅ ያለው እንዲህ ያለው ብለው ደግሞ ሌላ ነገር ሊጎትቱ ነው ካለችበት ችግር ጋር እንትን አይሆንም። ስለዚህ እኔ ምን ቸገረኝ ልጅ ካለው አሁንም ሌላም ልጅ ይምጣ ችግር የለም እንስማማ አልኩኝ። ያን ተስማማና አሁን ስንስማ ሴትዮ ናት የመጣችው ግን ትልቅ ሴትዮ እናት ነኝ ብላ ነው የመጣችው። የናትናኤል ሀያት ግን አሉ። የናትናኤል ሀያት አሉ። የናትናኤል ሀያት አሉ። የናትናኤል በናትናኤል በኩል እስከ ሰበር እኔ ነኝ የጠየቅኩት ብያለሁ። የኔ ጠበቃዎች ናቸው። ከዛ በኋላ በጣም በጠና የተማመው አቶ አለማየሁ ከንቲባ ከመቼ እስከ መቼ ነው? የመጀመር አንድ አመቱ ሙሉ ልክ አልነበረ ማለት ዓመተ ምህረቱ 2011 ከስንት ጀምሮ ነው የታመመው? ማሽኑን ሲሸጡ ኮማ ውስጥ ነበር። ስንት ዓመተ ምህረት? 2011 ላይ። ከዛ በፊት ግን ጤነኛ ነው? ከዛ በፊት ጤነኛ ነው። እሱን ነው እኔ ማለት ታመመ እንደዚህ አላውቅም። 2011 ላይ ደህና ነው። መሀል ላይ ነው የታመመው ማሽኑን የሸጡበት ወቅት ወራቱ ምናምን አላስተዋልኩም። እኔ አሁን አቶ አለማየሁ ከንቲባ ከዛ ደግሞ እንደገና በጣም ታሞ ነይ ባክሽ ልጄን ያለ ንብረት አታስቀሪ ብሎ ያለኝ እንትን ላይ ነው ታህሳስ። እሺ ይቅርታ ትውቃችሁ ስንት ላይ ነው እናንተ መጀመሪያ? የማ ከአቶ አለማየሁ ከንቲባ ጋር 2004 ከዛ በኋላ አይደለም እሱን ነው የምልሽ ያለሁት። ኧረ 97 የመጀመሪያ ትውቃችን 97 ያው 97 95 ነው ያው መኖር ከ97 ጀምሮ ነው መኖር የጀመረችው። ታዲያ በአንድ ቤት ላይ በጠና የታመመው ደግሞ 2011 ላይ ነው አይደለም ያልሽኝ? 2011 ላይ አቶ አለማየሁ ያመዋል በፊትም። ከዛ በፊት ግን ደህና ነው ፊቱ ምናምን አለ። ይሄ መታመም መነሳት አለ። ገባኝ። ከዛ በፊት ግን ደህና ነው ራሱን ያውቃል መታመም መነሳትም ቢሆን አይደለ? ታዲያ ከየት አምጥተው ነው? ለምሳሌ 2008 ዓመተ ምህረት ላይ አቶ አለማየሁ ከንቲባ ዶዘሩን ሲሸጥ ለአቶ ሰኢድ መሐመድ ይመር ለሚባል ሰውዬ ሲሸጥ ለአቶ ሰኢድ መሐመድ ይመር አለኝ ዶክመንቱ ሲሸጥ ታሞ ነበር። እሱ ላይ ነው ኮማ ውስጥ ያስፈረሙ። ወደዛ እኮ አልሽኝ ወደ 2011 በኋላ አልሽኝ። በጣም ይታመማል እኮ የሆነ ሰዓት ይታመማል፣ የሆነ ሰዓት ላይ ይድናል። ገባክ? አይ እኔ ይሄን ጥያቄ አምጥቼ የነበረው ለዛ ነው። እንግዲህ ለአቶ ሰኢድ መሐመድ ይመር በፍርድ ሸንጎ በምስክር ፊት ትዳር የለኝም ይህንን ጉዳይ በመሸጤ ይገባኛል ብሎ ተቃውሞ የሚያስነሳ ሌላ እኔ ቤት አይደለሁም ብያለሁ። በማሽኑ በሚሸጥ ሰዓት ነው ቅድም ተናግሬያለሁ። ስለዚህ 2008 ላይ ታመው ነው ታሟል። በጣም ታሞ ሆስፒታል ላይ እኔ በዛ ሰዓት ላይ ጎተራ ነኝ ያለሁት። እግድ መቼ ነው ያስወጣሽው አንቺ? የምን ንብረቶቹ እንዳይሸጡ እንዳይለወጡ እግድ አውጥተሻል? ኧረ በጣም ምንም አይነት እግድ አላወጣሽም? እኔ ከንብረት ጋር አንድ ቀን እንደዚህ ሀሳብ ቢኖረኝ። ጉዳዩን እንግዲህ ወደ ማጠቃለሉ ስንገባ ነጥብ በነጥብ እነሱ ያነሱት ጥያቄ አለ። ስለዚህ እነሱ ያነሱት ጥያቄ ማለት ቅድም እዚህ ጋር ከቤንች ማጂ ዞን የመጣ የፍርድ ቤት የፍቺ ጥያቄ አለ።
እሱን እኔ አላቅም እያልሽኝ ነው አይደለም? የማታውቂው ዶክመንት ነው። አዎ ቶሎ እያልን ወደ ረጋ አላውቀውም። ይሄ የለመዱት ጉዳይ ነው። እዛም አቅርቦት ተቀባይነት አጥቷል። ስለዚህ እነሱ ያሰሩት ነው። ይሄኛውም የበር ሰርተፍኬቱን በለኝ ይሄኛውም ስለ በር ሰርተፍኬቱ እኔ እስር ቤት ነኝ የማውቀው ነገር የለም ተናግሬያለሁ። መጀመሪያም ክሱን የሚያስኬዱት ጠበቃ የሳው እና የእንትኑን ጉዳይ እሱን መለስኩልህ። ይሄ መለስልኝ። የፍርድ ቤቱ ጉዳይ ደግሞ የሚዛን ተፈሪው እዛ ችሎት ላይ ከሰበር ከዋናው ከዱከሙ ፍርድ ቤት እስከ ሰበር እስከ ጨፌ በየክፍለ ከተማው አቅርበውታል ይሄን ውድቅ ለማድረግ። ስለዚህ እሱም ጭራሽ የማይታሰብ ስለዚህ ራሱ ሰውየውን ባል ያሉትን እንዳይመሰክር አስሮታል። ፍርድ ቤት ነፃ ብሎ ሸኝቶታል። ምዕራፍ አለማየሁ ማን ነው እንትና ማለት ነው ቅዱስ አሰፋ የሚባለው አስረው አስፈራርተው ተደብድቧል። እሱ ደብረ ዘይት ተወስዶ ለምንድን ነው የተደበደበው? ምን አውቀን የምትመሰክረው? የተጻፈው ወረቀት እኮ አለ። እሱ ማህተብ ያለው ፍርድ ቤቱ የሰጠን ወረቀት አለ የሱ። ስለዚህ ቅዱስ አሰፋ ጋር ትዳር አልነበረሽም? አይ ራሳ እዛ የተደበደበበትና እሱም የሚከስበት ወረቀት የተሰጠዋል የውሸት ወንጀልና ስለሆነ እሰጥሃለሁ አሁን አለ የቅዱስ አሰፋ። ስለዚህ ፍርድ ቤት ማህተብ የሰጠው ያደረገበት ሸጋ ግድ የለም። ስለዚህ ከቅዱስ አሰፋ ጋር ዝምድና እንጂ በትዳር አይደለም። የስጋ ዝምድና ሳይሆን የጉርብትና ዝምድና እንጂ የትዳር የምንም አይነት የለን። ስለዚህ የመጣው ከቤንች ማጂ ዞን መንገድ ትራንስፖርት እና ከፍርድ ቤት የመጣው ዶክመንት ልክ አይደለም እያልሽ እንደገና እኛ አሁን ይሄ እንደው እንትን የጋብቻ ሰርቲፊኬት እንዲያመጡልኝ እፈልጋለሁ። እንግዲህ በነገርሽ ላይ እዚህ ጋር የፍቺ ከቀረባችሁ ፍቺ ከጠየቀች በኋላ ይላል ዶክመንቱ። አንደኛው ዶክመንት ፍቺው ያልተፈጸመው ሁለታችሁም ፍርድ ቤት መቅረብ ባለመቻላችሁ በቀጠሮ ምክንያት። ቆይ አለኝ እሱ ዶክመንት ይቅርታ። ፍቺ ከጠየቀች በኋላ ወይዘሮ ገነት ፍርድ ቤት ባለመቅረቧ ምክንያት ይሄ ጉዳይ ይሄ መቼ ነው የሆነው? በ22/5/2011 ዓ.ም ዳኛ ዳንኤል ደረዜ ከሳሽ ገነት ተሰማ ተከሳሽ ቅዱስ አሰፋ አልቀረበም ይላል። የት ነው? ይሄው የሚዛን ከተማ የሚዛን አማን ከተማ አስተዳደር ምናምን እንደዚህ ነገር የሚዛን ከተማ ማለት ነው። ስለዚህ ትዕዛዝ የከሳሽ ይሄ ጉዳይ የሆነ ከሳሽ እኔ ነኝ ከሳሽ አዎ ማንን የከሰሽው? ቅዱስ አሰፋን። ታዲያ ከከሰስኩት ፍቺ ካደረግን ነው ፍቺ ላላድርግ ነው ወይስ ለፍቺ ክስ ፍቺ ማለት ነው እኮ ፍቺ ፈጽማለሁ 80 መቅደድ ፈልጋለሁ በሚል ማለት ነው። ታሉልድ ምሳሌ ይሄው እዚህ ጋር ይኸውልሽ እግድ እንዲታወጅልኝ የቀረበ ወቅታ ይላል። ከሳሽ በተከሳሽ ላይ የፍቺ ክስ ከሳሽ በተከሳሽ ላይ የፍቺ ክስ በዚሁ ፍርድ ቤት የከፈትኩኝ ሲሆን እንግዲህ በፍርድ ቤት የፍቺ ክስ አቅርባለች ማለት ነው። የከፈትኩኝ ሲሆን ተከሳሽ መከሰሱን ሲያውቅ የጋራችን የሆነውን የተመዘገበ ዩዲ ኒሳን ገልባጭ መኪና የታርጋ ቁጥር 3731-289 ቅዱስ እንዲህ አይነት መኪና የለውም። ቅዱስ አሰፋ የለውም መኪና እንዳለው አታውቂም ጭራሽ። ስለዚህ ይሄ ዶክመንት ገነት ተሰማ ይላል። በእርግጥ ፊርማ የለውም ግን ቴምብር አለው እዚህ ጋር። ምን ሲሰሩታል ልማዳቸው ነው። ይኸውና የፍቺ ጥያቄው በ17/05/2011 ዓ.ም የፍቺ ጥያቄ የቀረበበት ማለት ነው። በክልሉ እንግዲህ አብሪቬሽን ስለሆነ መሰረት የቀረበ የፍቺ ጥያቄ ይላል። ለፍርድ ቤት ያቀረብሽው የፍቺ ጥያቄ ነው። ይሄ አብሪቬሽኑ ብዙ ግልጽ ስላልሆነልኝ ነው። በክልሉ ቆይ የተጋባሁት እዚሁ ነው። ቤንች እንዴት ሄድኩኝ እኔ ፋታ እንግዲህ እዛ ቤንች ማጂ ዞን ከቅዱስ አሰፋ ጋር ትዳር አላት ነው። እዛ አገር ከዚህኛው እዛ አሻገሩኝ ጉሽ እዛ አላት ነው። 90/1 መሰረት የቀረበ የፍቺ ጥያቄ አቤቱታ ነው። ፍርድ ቤቱ በክልሉ ፍርድ ቤቶች መቋቋሚያ አዋጅ መሰረት ጉዳዩን አይቶ ለመወሰን ስልጣን አለው። የከሳሽ የፍቺ ክሱን ከግብ የሚያደርሰው በራሴ ችሎታ ሲሆን የተከሳሽን አላውቅም ይልና ለተከሳሽ የሚላከውን መጥሪያ ራሴ ያደርሳለሁ ብለሽ ራስሽ ለአቶ ቅዱስ አሰፋ መጥሪያ እንዳደረስሽ የክሱ አቤቱታ እዚህ ጋር አለ። አቤቱታውን ላንብብልሽ። ከሳሽ ተከሳሽ ጋር ከ2007 ዓ.ም ጀምሮ ከ2007 ዓ.ም እንግዲህ እነሱ የሚሉት ገነት አለማየሁ አንቺ እንዳልሽው ከአንቺ ማን ነው ገነት ተሰማ ከአቶ አለማየሁ ከንቲባ ጋር ከ95 ጀምሮ ነው ትውውቃችሁ። እዚህ ጋር ግን በትዳር
ትዳር ላይ ትዳር ደርባለች፣ እንደዛ ከሆነ ትዳር ላይ ትዳር ደርባለች ማለት ነው ብለው ነው የከሰሱት። ከ2007 ዓመተ ምህረት ጀምሮ በባህላዊ ጋብቻ ነው የሚለው አየሽ፣ ከቅዱስ ጋር ከቅዱስ ጋር በባህላዊ ቅዱስ 2007 በባህላዊ ጋብቻ ተጋብተን ለ4 ዓመታት ያህል አብረን የኖርን ሲሆን በዚህ ቆይታችን ውስጥ ልጅ አልወለድንም፣ ሀብት ንብረት አፍርተናል። ሆኖም ተከሳሽ በባልና በሚስት መካከል የመከባበርና የመደጋገፍና የመተሳሰብ ሁኔታን ወደ ጎን በመተው አብረን ያፈራነውን ንብረት ከኔ ደብቆ እየሸጠ በመሆኑ በሚል ነው። ስለዚህ ከአቶ ቅዱስ አሰፋ ጋር በዚህ ዓመተ ምህረት ትዳርም የለኝም ንብረትም አላፈራውም ልጅም አልወለድኩም። እህቶቹ ቤተሰቡ ጠቅላላ ለኔ የሚቆምልኝ በችግሬ ሰዓት የረዱኝ የእውነት ነው የምነግርክና እናትየውም ነፍሳቸውን ይማር ከእናት በላይ የቅዱስ ኦል ፋሚሊ ውጭም ሀገር አሉ፣ እስራኤልም አሉ፣ አሜሪካንም አሉ። ከቤተሰብ በላይ የረዱኝ ቤተሰብ ናቸው እና እነሱ ዙሪያው እንዳልኩ ያው ቤተሰብን የማሳጣት ብዙ ስራ ሰርተዋል። መልካም። ስለዚህ እነዚህ አሁን የተነሱ ዶክመንቶች በሙሉ በቃ ማስረጃ የተባሉትን ሰው በሙሉ ነው እንደዛ ሲያደርጉ የነበረው። መልካም እግሬ ያለው ከዚህ በፊት እዛው ቤት ተከራይ የነበረ ልጅ አስረው ገርፈዋል እኮ ከመንገድ ላይ ነው ውብዬ ያስያዝኩት ራሱና ታስሮ እንዲቀርብልኝ ብዬ በሰከረ በከር የሚባል ልጅ ሙስሊሙ ሰውዬ ከዛ አላቅም ካለ በኋላ የጌታ ሲረዳኝ ነው የእውነት ነው የምነግርህ። ሙስሊም ነው ዳኛው። መስክረው ከጨረሱ በኋላ ነው እሱ የመጣውና አላቅም ካለ በኋላ የራሳቸው ጠበቃ ይፈመመነ ሙርቲን ከከነ ያለ ይቅርታ ክብር ፍርድ ቤት አልማለም አለ። ከዛ በኋላ ክርስቲያን ሙስሊም ሲባል ሙስሊም አለ። ቁርአን ተሰጠው ከማለ በኋላ ሰቀጠጠው ልጁ አላቃትም ነው ያለው መጀመሪያ። ግን የነሱ ጠበቃ ደግሞ አልማለም አለ። ከዛ በኋላ እንዲምል መጽሐፍ ቁርአኑ ተሰጠው። ልክ ከማለ በኋላ ይቅርታ እንግዲህ ክብር ፍርድ ቤት አቃታለሁ አለ። ሽማግሌ ነበርኩ እኔ ነኝ እንድትመጣ ልጄን ያለ ንብረት አታስቀሪ ብሎ ታሞ እያለም በዊልቸር እንትን ሲሉ የነበረው እሱ ነው። ጉዞናም አውቃለሁ እሱ ቤት ነው ተከራይቼ የምኖረው አለ። ስለዚህ ማን ነው ምዕራፍ አቶ አለማየሁ በህይወት እያለ ያመላልሰው ነበር ዊልቸር? አዎ ሸጋ ያው ተናግሯል። እንትሩ ላይ የፍርድ ቤቱ ላይ አለ ወረቀት የምስክር አሁን ያልሽኝ ሰውዬ ማለት ነው መስክሯል። ልጁ ነው ያሳው መጀመሪያ በእንግዲህ አምልጦ ነው ከመሐላ ውስጥ በሁለት ምስክር ልቆም ነበር ከመንገድ ላይ እንትን እንዲያዝልኝ። ስለዚህ አንቺ እነሱ እንዳሉት የዲኤንኤ እንዲሰራ እምቢ አላልሽም ከእናታቸው ከወይዘሮ ጫሊተሊ ላይ? እሳቸው እኮ ከእሳቸው ጋር እንዲሆን ስለተደረገ እሳቸው ላይ ይሄ ከእሳቸው ጋር እንዲደረግልኝ ጥያቄ ስለነበረኝ ነው። እሳቸውን የሉም ሶለሬ ታመዋል ተባለ፣ ተወሰዱ። የእግዚአብሔር በሽታ እንደሚገላቸው አይደሉ ሴትዮዋ በአንድ ጊዜ እንደሚፋጠን ሞት አይመጣም። መልካም የፍርድ ቤቱን ወረቀት በተመለከተ ወንድምሽን እንጠይቀውና የትኛው እንግዲህ አንቺ ይሄ የብር ሰርቲፊኬት ሲሰራ አልነበርኩም ብለሻል። አቶ ስንሻውም ጠበቃሽ አላቅም ብለዋል። ሌላ ጠበቃ ደግሞ ነበሩሽ፣ ምናልባት እሳቸው አሰርተውት ከሆነ እሱን ደግሞ ፈቃዱ ከሆነ እሱን ይሄ እንትን የሚል ነገር አይደለም። እሱን ለምሳሌ በየቦታው ዶክሜንት ኢቭን እኮ የሞት ሰርቲፊኬት እንዳናወጣ ታስሬ ቤት ነው የሞተው ገላለች ብለው ስላሉኝ ያ እንዳይወጣ አሳግደውብኛል እኮ። ይሄኛው ጠበቃ ከመጣ በኋላ ነው እንግዲህ ወደ ግድያው ጉዳይ ስንገባ ገዳይ የተባለው ሰውዬ ተይዞ ኧረ መጀመሪያ ባሌንም ገላለች እኮ ነው ያሉኝ። እሱንማ ገላለች ማለት ማን ነው እዩ ጩፋ ጋር ወስዳ ይኸውልሽ አቶ ሁለተኛ ዙር ክስ ሲቀርብ ይግባኝ ስንልባቸው እኮ ልነግርሽ ነው። እዩ ጩፋ ጋር አቶ ጌታቸው ያሉትና እዩ ጩፋ ጋር ሄዳ መድኃኒት እንዳትወስድ ከዚህ በኋላ እዩ ጩፋ ጋር ሄደ ሰው መድኃኒት አይወስድም ብላ መድኃኒቱን ሽንት ቤት ከታ መድኃኒቱን ሽንት ቤት ከትቻለሁ ብላ ቃል በቃል ብላኛለች። ሽንት ቤት አስጥለው ሲጋራ በአፉ ስትለኩስ ገጥሞኛ ቃል ለታመመ ሰው። ይህንን እንግዲህ ቪዲዮ ሲቀርብ የምታየው ስለሆነ ከቪዲዮ በኋላ ምናልባት ሌሎች የሚጣሩ ጉዳዮች ካሉ የምናያቸው ይሆናል። የቀረም ጉዳይ ግን ወንድምሽን ይህንን በተመለከተ እንጠይቀው። ይህንን የምስክር ወረቀት ማናውጣ እንዳለው ማለት ነው። በተረፈ ሌላ አንቺ ማለት የምትፈልገው ነገር ከሌለ እኔ ጥያቄን ጨርሻለሁ። እግዚአብሔር ለምን እንደማይፈርድ አላውቅም። እውነት ተጨፍሮ እንድትቀር
እኔ ብትችሉ አቶ ድንቁ የሚባሉት ሰውዬ እንዲቀርቡ በተቻላችሁ ሚዲያ ብታደርጉልኝ ደስ ይለኛል። አሁን እዚህ ናቸው ያሉት። ለምን ፍትህ ለኢትዮጵያ ከሆነ ልጆች አላቸው። እነዚህ ሰዎች የሚሰሩትን ሴራ እንዲጋለጡልኝ ቢያደርጉ ደስ ይለኛል። በስማቸው እየሰሩ ስለሆነ የአቶ ድንቁን ጉዳይ አንስተንባቸው ነበር። ከአቶ ድንቁ ጋር ምንም አይነት ግንኙነት እነሱ እውነት አይሉ። እኔ ግን ምልክ አንዴ ብትተባበሪ እሳቸው ቀርበው በዚህ ጉዳይ ላይ እንዲነግሩ እንትን ቢሉ ሚዲያው እንዲሰማና የህጉ አካል እሳቸው እንደሌሉበት እጃቸው እውነት ከሆነ እንዲያወጡልኝ እፈልጋለሁ። ስለመጣሽ በጣም ከልብ አድርገን ነው የምናመሰግነው። እንግዲህ ቅድም እንዳልነሽ ነው ጉዳዩን ከሁለት ወገን ባላንስ አድርገን እንስራው ብለን ነው። ለየትኛውም ወገን ሳይድ አልያዝንም። ያንቺንም እውነት ጠይቀናቸዋል በደንብ፣ የእነሱንም እውነት ነው አንቺን የጠየቅነው። ስለመጣሽ በጣም ከልብ አድርገን ነው የምናመሰግነው። ክብር ይስጥልን። ምናልባት መጨረሻ ላይ ማለት እፈልጋለሁ የምትይው ነገር ከሌለ በስተቀር እኔ ጥያቄዎችን ጨርሻለሁ። እኔ ደግሞ ምለው እዚህ ድረስ መጥተው መጠየቃቸው ከጠየቁ አልቀረ አፈጻጸም እንዳናረግ ህጉ እስከወሰነ ድረስ ለምን ከለከሉ? ሁለት ደግሞ በሞተ ሰው ነፍስ ተጠያቂ ከሆንኩኝ ለምን እኔ ከህግ ከለላ ስር እዚህ ጋር ስመጣ ማንም ጠባቂ የለኝም ለመኖሬ እኔ ለልጄ ህይወት ልስጋ እንጂ ሰው ገሎ ሰው እንዴት በነፃነት ይኖራል? የት ጠፋለሁ? ጠበቃ ያለ አጠገባቸው ነው፣ ጎረቤት ናቸው። እዛው ጋር መጥሪያ በሱ በኩል ለምን አልተሰጠኝም? ሰው ገሎ ሰው እንዴት ለንብረት ብለው ወንድም ቤተሰቤን ድረስ ክፍለ ሀገር ድረስ ሄደው አሳደዋል። የሰው ነፍስ የገደለ ሰው እጇ አለበት ብለው የሚያስቡትን ሰው እንዴት ሊተው ይቻሉ? ለምን አስፈልገው አልያዙኝም? መጥሪያ ስለምን አልመጣልኝም? ገዳይ እንዴት ዝም ብሎ ይኖራል? የዚችን ልጅ ነፍስ ዛሬ ገዳይዋ ታውቀዋል ብለው ያሉት በሚዲያ ላይ ሞቷል ፍትህ ብዬ ስለጠየቅኩ ነው ስለሷ እንጂ እስከዛሬ ድረስ አሁን እኔ ገዳይዋ እንደተያዘ ራሱ አላውቅም። የእውነት ነው የምነግርህ። እንዴት ስለሷስ ዝም ይባላል? የኔ ሰበር የወሰነው ነገር የሰበሩን ውሳኔ ጥሰው ጨፍልቀው በቤት እየኖሩ እንዳናስፈጽም ጠበቃዎችን ዛቻና መስፈራሪያ የልጆችን ፎቶ በቴሌግራምና በፌስቡክ ለጥፈው ይሄን ነገር ብታስፈጽም በመረጃና በማስረጃ ነው ያሉን። እንግዲህ ውድ ከራስ ልጆችን ታጣለህ ነው ያሉት። ወይ እንግዲህ የነሱ ቪዲዮ የሟች ነገር አላነሱብንም እስካሁን። ስለሟቿ እኔ ነኝ የተናገርኩት። እኔ እነሱን አላየው ማለት ጫፍ ሄደ የተለቀቀ ነገር ስትለኝ እኮ እንዳልኩሽ ነው። እንግዲህ ሰበር ደርሶ ገብተሻል ውሳኔ አድርሶ ወደ አፈጻጸም ሊኬድ ሲል ነው እግድ አውጥታ በይገባኛል እግድ አውጥታ ሰላም የያዘችውን የእግድ ወረቀት ፍርድ ቤት ቀጣይ ፍርድ ቤት ቀጠሮ ከመድረሱ በፊት በሚል ነው ጉዳዩ። መጀመሪያ እንዴት ልጅ አለው ብላ ነው ከሰሰች። ልጅ የለውም ብላ ከሳን ሰላም ልጅ የለውም ብላ የከሰሰች ልጅ ዛሬ ማን ነው ያለች ልጅ አለኝ ብላ እንዲከፈተች? ልጅ አለኝ ሳይሆን እንግዲህ ወደ ጉዳዩ ተመልሰን እንዳንመጣ ነው። ልጅ ነኝ ሳይሆን እንግዲህ ዞሮ ዝምድና አላት አይደለም? ዝምድና አላት አይደለም? ዞሮ የሷ የሰላም ሐሳብ የነበረው ገነት ተሰማ አቶ አለማየሁ ከንቲባ ባለቤቱ አይደለም። በዛ ከሱ ጋር ኖርኩኝ ባለችበት ሰዓት ሌላ ትዳር ስለነበራት ተናግራኝ አትተካ እነሱ ያሉትን ነው። ከዛ የፍርድ ቤቱን ውሳኔ ወደ አፈጻጸም ከመገባቱ በፊት እግድ አምጥታ ያንን የእግድ ወረቀት ይዛ እናንተ ፍርድ ቤት የቀረባችሁበት ቀን ላይ የዛን ቀን የሚቀርብ ስለነበረ ከዛ ፍርድ ቤት ቀጠሮ በፊት እግዱን ባመጣች በሁለተኛው ቀን እሷ በ3 አመጣች። በአራተኛው ቀን ባሏን ልትጠይቅ የታሰረ ባሏን ልትጠይቅ ስትሄድ መንገድ ላይ ገዳይ አግኝቶ ምን እንዳስነካት አይታወቅም። ከዛ ደንዘዛ ቤት ተመለሰች። እቤት ውስጥ ተገድላ አካሏ ተቀርጦ ሽንት ቤት ውስጥ ተጥላ ተገኘች። ተይዞ ሲባል ይሄንን ጉዳይ ሌላ ቤት ነው እንደሞተ ቤቷ ውስጥ እዛ ቤት ውስጥ ከባሏ ጋር ለምን ሊያስነካት ቻለ? ከባሏ ጋር ተኝታ ነው የሞተችው። ጉዳዩ ላይ ወደኋላ እንመለስ እንዳይሆን ብዬ ነው። አንተ ልጅ ማለት ከባሏ ጋር ተኝታ ስላለ ከባሏ ጋር ተኝታ እኮ አላልኩም። ባሏ ታስሮ እስር ቤት ባሏ ታስሮ ነበረ እሷ እሱን እስር ቤት ልጠይቅ ስትሄድ ገዳይ መንገድ ላይ አግኝቶ የሆነ ነገር አስነክቷት ወደ ቤት በባጃጅ ይዞ መጣ። ቤት ውስጥ ገደላት። ከዛ ደግሞ ሽንት ቤት ውስጥ ተጣለች ነው። እነሱ እኮ እዛው ቤት ናቸው እንግዲህ እነሱ ያሉትን ነው። ስለዚህ ከዚህ ኬዝ ውስጥ ዋነኛዋ ተዋናይት ገነት ነች። በቃ እቺ ልጅ አፈጻጸም አምጥታ እግድ አምጥታ ጫፍ የደረሰውን የፍርድ ቤት ውሳኔ እንዳታኮላሽ እንዳታሰናክል ሰላይ ቤት ውስጥ ተቀጥሮ ይሄንን ያደረገችው እሷ ነች። እንካፈላለን ተብዬ ነው ብሎ ነው ቃል የሰጠው ገዳይ ተብሎ ነው።
እኛን ጋር ይቀርባል። ስለዚህ ይሄንን ያለ ገዳይ እንዴት ዝም ተባለ? ተይዟል እንዴት ይሄን ተብሎ እስከዛሬ ድረስ አሁን ኦልሬዲ ወደ 3ኛ ዓመት እየመጣ ነው። እንዴት ዝም አሉ? እንዴ ገዳይ ነፃነት ሰተክ በሟች ማኖር አላገኘናትም ነው አልተገኘችም። ጠበቃ ያለ በጠበቃይ በኩል መጥሪያ ይሰጠኝም ወይ? መልካም አይሽ እንደዚህ ክሪቲካል ጥያቄ ነው መምጣት ማለት ሁሉ ጊዜም እዛ ጋርም ያልኩት ያኔ ጠበቃዋ ያለ ነው ያሏት። ተከሳሽ ናት ሲሉ ጠበቃዋ ያለ ለፖሊስ ኮሚሽኑ ጠበቃዋ ያለ እንዴት ትጠፋለች? እኔ ንግግር ስለማልችል ነው። ከዛ በኋላ ሲባል አላወቅኩም ይቅርታ ብሎ በምትፈልግበት ሰዓት ትቀርባለች። ስልክሽን ስጪኝ አለ፣ ወሰደ። በቃ የለም ገባክ እንጂ አንድ ጠበቃ አለ አይደለም ወይ? ህጋዊ አይሆን አይደል እየቆምኩ ያለው። ከዛ በኋላሳ እዚህ እንትን ተገናኝተን አይደል እንዴ ይሄ 3ኛ ልጅ ምናምን ብለው ይሄ ጠበቃቸው አሁን የጠራኸው ጠበቃ የለም 3ኛ ልጅ አለ የጅቡቲ ብለው ሰዎች በቀረቡበት ሳሪስ ላይ ተገናኝተናል። ከሰላም ተስፋዬ ሞት በኋላ አዎ መልካም ሳሪስ ላይ መልካም። ይሄ እነሱ የተለመደ ነገር እኮ ነው። መልካም በጣም ነው የማመሰግነው። እሺ እኔም በጣም አመሰግናለሁ። ክበሪልን። ከዚህ በኋላ የሚኖረኝ ቆይታ ከጠበቃሽ ጋር ይሆናል። የሰርቲፊኬቱን ጉዳይ በተመለከተ ወንድምሽን አናግረዋለሁ። ለነርሷ ግን እንዳልተገረፈች በዚህ አጋጣሚ ሰምተሻል። ያው እነሱም ስማችን ባጓጉል ጠፍቷል ስላሉ ነው። ከዚህ ጉዳይ ጋር የምትይው ነገር ካለ ሄዱ ድረስ ሄደው 2 ወር አልጋ ይዘው ሲያስፈራሩ ልጄን ሊገሉ እንደሄዱ እኔ በሙሉ ማስረጃ ነግርካለሁ። አይ ምንድነው አንዳንዶቹ መረጃዎች ላይ ይቅርታ የሚያስብሉ ከሆኑ ይቅርታ አይደለም ለምሳሌ የነርሷን ጉዳይ ነው የምልሽ። የነርሷን እንግዲህ እንዳልኩ እኔ እስር ቤት ነኝ። ገብቷል። በሰማሁት እንትን አላቃትም፣ አታቀኝም። ለዛ ነው አየሽ ወንድሜ ላይ ትልቅ በደል ደርሷል። ነርሷን ተገርፋለች ብሎ ያለሽ ማን ነው? ቤተሰብ ነው ያለ። ቤተሰብ ነው እሱን ነው የምልሽ። አሁን ሌላ ጊዜም ከህግም አግባብ ከምንም አንፃር በራስሽ በጆሮ ያልተሰማ ነገር ከሆነ ቤት በኩል ሰማኝ ነው አሉኝ በሚል እንደው አንዳንድ ጊዜ ሚዲያም ላይ ከሆነ ተገርፋለች አሉኝ። ከዛ በመለስ አንድና አንድ አላማችን እንግዲህ ሁለታችሁም እውነታችሁ እንዲወጣ ነው። ስለመጣሽ በጣም ከልብ አድርጌ ነው የማመሰግነው። እንግዲህ ሌሎች ቅሬታዎች ካሉ በማለት እዚህ የሚሉሽ ነገሮች ካሉ እኔ አሁን በዚህ አጋጣሚ ልናገር የምፈልገው እንዲቆረጥብኝ የማልፈልገው ነገር አቶ ድንቁን ያላቃቸውም አሁንም በሳቸው ስም የሚሰራ ነገር በዚህ ሚዲያ ላይ ይሄን ተመልክተው እነዚህን ሰዎች እንዲጠይቁልኝ ፈልጋለሁ። ስታሰርም ስገረፍም በደብረ ዘይት ላይ የነበረ ከደብረ ዘይት ከቤት ወደ ቤት 5 ጣቢያ ነው ከማቺው መንግስት ጋር የተጋፈጥሽው በምን እየገረፉኝ እያሰሩኝ እያሰቃዩኝ የነበረው ገብቷል። ለፖሊሶች ብዙ ነገር እየተደረገ የነበረው በሳቸው ስም ነው። ይሄንን እሳቸው ሰምቶ የእሳቸው ቤተሰብ አካል የሆነ ሰው ይሄን ለዚህ ፍትህ መተው ነፃ እንዲያወጡ እንፈልጋለሁ። ሰንሻይን አካባቢም አንድ ያለ ራስታ ልጅ የልጃቸው ባል ነው ተብሎ አብሮ ሲያንገላታኝ የነበረ ነበር። ብዙ ታሪክ አለውና እሳቸው ይሄ ጆሮአቸው ላይ ደርሶ እነዚህን ሰዎች እንዲጠይቁልኝ እንፈልጋለሁ። ያለኝ እንትና እንደውም ሶሻል ሚዲያ ላይ እኔ ገብቻለሁ። ልክ በሳቸው ስም ነው ብዬ ስል ሮማን ጋር ገብቻለሁ፣ ሌጋ ጋር ገብቻለሁ፣ በሳቸው ስም እየተከሰስኩ ነው ስል አረው እያለ ነው ሰው እየዘጋ ያለው። ልክ እንደዛው ነው እነዚህ ሰዎችም እየሰሩ ያሉት። በዚሁ ሚዲያ ላይ እሳቸው ይሄን አስተያየት እንዲሰጡልኝ እንፈልጋለሁ ባሉበት ድረስ ሄጄ። እሺ መልካም ታንኪዩ በጣም ክበሪ። እኔም አመሰግናለሁ። እሺ የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች ከዚህ ቤተሰብ ጋር ተያይዞ የነበረን የመጨረሻ ክፍል መሰናዶ ይህንን ይመስላል። በእርግጠኝነት ውሃ የሚያነሳ ሀሳብ እንዳገኛችሁበት፣ ብዙ እንደተማራችሁበት፣ ብዙ እንደተጠነቀቃችሁበት ተስፋ እናደርጋለን። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። ክብር ይስጥልን። አሁንም ጊዜ ሚዲያን ሰብስክራይብ ሳታደርጉ ቤተሰብ ሳትሆኑ የምትመለከቱን ካላችሁ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤተሰብ እንድታደርጉን በትህትና እንጠይቃለን። ዛሬው መሰናዷችን አጋር የሆነውን ቴምር ፕሮፐርቲስንም እጅግ በጣም ከልብ አድርገን ነው የምናመሰግነው። ጠዋት ከእንቅልፎ ሲነቁ ድንቅ የአዕዋፋት ዝማሬ የሚሰሙበትና ጤናማ አየር የተነፈሱ በሚኖሩበት አዲሱ ቤተ መንግስት ጫካ ፕሮጀክት አቅራቢያ አፓርትመንት ቤቶችን በልዩ አከፋፈል ለሽያጭ አቅርበናል። በአንዴ ለምትከፍሉ ስቱዲዮ 2.7 ሚሊዮን ብር፣ ባለ 1 መኝታ 4.8፣ ባለ 2 መኝታ 7.3 ሚሊዮን ብር እንዲሁም ባለ 3 መኝታ 9.7 ሚሊዮን ብር ብቻ። በአንዴ መክፈል ለማትችሉ ሁለት የክፍያ አማራጮችን ይዘን ቀርበናል። 20% ቅድመ ክፍያ በመክፈል ቀሪውን ያለ ወለድና ያለ ዋጋ ጭማሪ መክፈል ይችላሉ። ሁለተኛው 40% ቅድመ ክፍያ
ከፍለው 60% ቤቱን ሲረከቡ መክፈል ይችላሉ። በተጨማሪም ለቢሮና ለንግድ የሚሆኑ የንግድ ሱቆችን ሳር ቤት፣ ቡልጋሪያና ፒያሳ ለሽያጭ አቅርበናል። ውጭ ሀገር ለምትኖሩ ደንበኞች ወኪል ሳያስፈልጎት ውሎን በዲኤችኤል ያሉበት ድረስ እንልካለን። ለበለጠ መረጃ በ0991811291 ሃሎ ይበሉን። ቴምር ፕሮፐርቲስ የህልሞ ማረፊያ